ሲሉኝ ነበር ምትለው ውስጥ እሷ ፊት ላይ ምን አነበብክ? ከለቅሷ ካዘፋፈኗ ምናምን ምን አነበብክ? ግጥሙን እሷ ደግሞ ያን ህይወት ነው የኖረችው ማለት ይኸውልህ በዛ ዘፈን ውስጥ ያሳለፈችውን በቃ ግጥሙ ላይ የሚላቸው እያንዳንዱ ቃላት ለሷ የኖሮቻቸው ህይወቶቿ ነበሩ። ልክክን ያለላት ብዙ ሰዎች ሲያሾፉ ነበረ። ለምን? በሷ በጣም ብዙ ሰዎች እዛና እዚህ ሆነ ስታሳልፋች በጣም ከባድ ጊዜዎችን ታሳልፋለህ። በጣም ከባድ ጊዜዎች ምክንያቱም እሷ እዚህ ጋር ሆና ስለሱ የምትሰማው እሱ እዛ ጋር ሆኖ ስለሷ የሚሰማው የሚባሉት ነገሮች አንዳንድ ጊዜ አይደለም እንዲተራረቀህ ይቀርና ብዙ በቤተሰብም ብዙ ነገሮች ሲባሉ ዙሪያቸው ባሉ ጓደኞቻቸውም ብዙ ነገሮችን ይባሉ ነበር። ግን አንተ ያ ነገር ውስጥ ያለው ነገር ንጹህ እስከሆነ ጊዜ ድረስ ጥንካሬ ካለ አንድ ከሆንክ እነዛ ቀኖችን ታልፋለህ። ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም እንግዲህ ሰሞንኛና ወቅታዊ የሆነ ጉዳይ ላይ ተመልሰን እንደተለመደው መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። ነባሮችም እንኳን ደህና ቆያችሁን እንላለን። እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ እንላለን። በዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች ወይም ደግሞ ግለሰቦች ካላችሁ በስልክ በምናስቀምጠው ስልክ ቁጥር ኮንታክት ብታደርጉን እንግዲህ ለማስተናገድ ዝግጁ ነን እንላለን። ይህን ፕሮግራም የምናቀርበው እንግዲህ እኔና ሰላም ጤና ይስጥልን ክብራትና ክብራን እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። እኔ ቢኒያም እባላለሁ ከቤንጃ ፖድ ነው የመጣሁት። እንኳን ደህና መጣችሁ። እንኳን ደህና መጣንባችሁ ቀርቷል። እንኳን ደህና መጣችሁ። በያላችሁበት ሁላችሁም ሰላም ሁኑ። አዳዲሶች ሰብስክራይብ አድርጉና ቤተሰባችሁን ሁኑ። ሁላችሁም ደግሞ ላይክ አድርጋችሁ ብትጀምሩት ቪዲዮውን ደስ ይለናል። ስለዚህም ስለምታደርጉትም ነገር እጅግ አድርገን እናመሰግናለን። እንግዲህ ወደ ጉዳያችን ወደ ዋናው ከመሄዳችን በፊት ሰሞኑን አንድ ቪዲዮ አይታል። አንድ ሙሽራ በአብዱኪያር ዘፈን ሲሉኝ ነበር ምትለው እንደምታለቅስ እና ስለሱ ቪዲዮ ትንሽ መነጋገሪያ ሆኖ ነበር። ጥሩ ነገር አነሳክ እና ውስጥ እሷ ፊት ላይ ምን አነበብክ? ከለቅሷ ካዘፋፈኗ ምናምን ምን አነበብክ? ግጥሙን እኮ ግጥሙን እኔ ስምንዶ ታውቃለህ። አብዱኪያር ግጥም ብሎ ሰራው፣ ዘፈን ብሎ ሰራው። እሷ ደግሞ ያን ህይወት ነው የኖረችው ማለት ይኸውልህ በዛ ዘፈን ውስጥ ያሳለፈችውን በቃ ግጥሙ ላይ የሚላቸው እያንዳንዱ ቃላት ለሷ የኖሮቻቸው ህይወቶቿ ነበሩ። ልክክን ያለላት ይኸውልህ እንደውም ስናደር ነበረ የተናደርኩት በመሰለ ብዙ ሰዎች ሲያሾፉ ነበረ። ለምን? በሷ በጣም ብዙ ሰዎች አላየሁም እኔ ደግሞ ይኸውልህ ይሄኔ ከውጭ ሀገር አንዱ እንትን ምናምን ነገር ይችንም ታክል ያልተባለ ነገር የለም። በጣም ስናደር ነበረ። ህመሟን ለሚያውቀው ህመሟን ያውቀዋል። የደረሰበትም ሰው ደግሞ ያውቀዋል። ደርሶብሃል ወይ እንዳትለኝ ይበሉ እንጂ ማመን በወጣኝ አላችሁ እንዴ ለመልሰው አልና ግን
ምን መሰለ በቃ ያሳለፈቻቸው ጊዜው ደርሶ ሊመጣ ነው ይዟት በራሪ ሊባል ነው ገብቷል አይደል እሷና እሱን አትሆንህም አይሆንሽም ተብለው ብዙ ነገሮች ተብለው ነበር ፈተና ነበር ፍቅር ደግሞ ይኸውልህ እዛና እዚህ ሆነ ስታሳልፋችሁ በጣም ከባድ ጊዜዎችን ታሳልፋለህ በጣም ከባድ ጊዜዎች ምክንያቱም እሷ እዚህ ጋር ሆና ስለሱ የምትሰማው እሱ እዛ ጋር ሆኖ ስለሷ የሚሰማው የሚባሉት ነገሮች አንዳንድ ጊዜ አይደለም እንዲተራርቀህ ይቀርና ጎን አብረህ እንኳን አንድ ቤት ውስጥ እየኖርክ ከሷ አዘፋፈን የተራራቁ እንደሆነ ገብቷል ማለት ነው ለኔ እንግዲህ ሚኒንግ የሚሰጠኝና ግን ይሃለት የመለያየታቸው ይሄ ምንድነው ተራርቆ የመኖር ጊዜው ማብቂያ ቀን ነው ለኔ አይ ቲንክ ምክንያቱም ሽምግልና ወይ የሆነ ብቻ ይሄ ከሰርግ ጋር የተገናኘ ኢቨንት ነው ቀለበቷን እያሳየች ነበር ስዘፍን የነበረችው እና እንትን ነው የሆነ በቃ አልጣላትም አልቅሳል አብራት ያለቀሱ ነበር ካሏት ውስጥ እኮ እዛው ታዳሚዎች በረም ቢኖራሉ እንዴ ምንድነው አይን ውስጥ በርበር ይጨምሩ እኮ እንትን ይዞልህ የሚመጣው እኮ ራሱ እኮ ነው ምንድነው እንድጠርግ ጨርቅ ይዞልህ የሚመጣው ያት ከጎን እኮ አንዷ አስታለክስ ነበር አንዷን ደግሞ አክፋት ነበር አስታለክስ የነበረችውና እኛ ሀገር ላይ የተለመደው በምንድነው በሰው ቁስል ላይ እንጨት ስደድበት እንደሚባል ያንተን ችግርህን የሱ ዳቦ መጋገር ያደርገዋል መሳቂያና መሳለቂያ ነው የሚያደርግ እና ግን ደግሞ ማያልፍ ጊዜ የለም ያልፋል እንደ ማህበረሰብ ግን ያለብን ችግር በደንብ ነው ያዩት ነው እሱ አዘፋፈን ላይ ለምሳሌ ይሄ በተለምዶ የምትኖርበት አካባቢ የሚያነሱበት ጥያቄ የሚሾካሾኩብህ አንዳንዴ ቀጥታ ላንተ ጋር ላይ መጣ ይችላል እንደዚህ ሆነ እንደዚህ ተብሎ የምትሰማለህ ወሬ ጫና አለ አይደል ይሄ ማህበረሰብ ጫና እንዳለ መጥፎ ነው ምናምን ለማለት ሳይሆን እንዲህ አይነት ነገሮች አሉ ከዛ ደግሞ በዚህ ውስጥ አልፈ ስታገባ ደግሞ ፈጣሪ ላይ ፈቅድ ይችላል ልጅ ላይ መጣ ይችላል እንዴት ነው አትወልዱም ወይ ማን ነው ምናምን ይላል በቃ ፈጣሪ ስራ ይገባና ምናምን ስትወልድ ደግሞ እንደገና አደግም ወይ ሴት ከወለድክ ወንድ ድገም በቃ አንተ ህይወት ውስጥ ኢንቮልቭ ያደርጋል አካባቢ ጠቅላላና ያየሁት ምንድነው የኛን ጫና ነው እኛ ሰዎች ላይ የምናደርሰው ጫና ገባ ለነሱ የታያቸው ነገር አሁን ይኸውልህ ማሰብ ያለብህ ምንም ነገር በነፃነት እኮ ማድረግ አትችልም አሁን ይሄን ነገር አደረገች አይደል ሟርት እንዲያውም ብቻ የሆነ ሰው እንደዚህ ያደረገ ልበል የሆነ በህይወቷ ውስጥ ትዳሯ ላይ የሆነ ነገር ቢገጥማትና ባይሆን ደግሞ ያኔ እንዲህ ያለችው ምናምን ትባላለች በጣም ስቃይ ከባድ ነገር ነውና ዞሮ ያየሁበት የኛን ጫና ሰዎች ላይ የምናሳድረውን ጫና ቁልጭ አድርጎ ነው ያሳየኝ ትላንት የለቀቅነው ቪዲዮ ላይ እንግዲህ ይሄ በማያገባቸው እየገቡ ብለን ያልነው ነገር አለ ከዛሬው ነገር ጋር ይገናኛል ማለት እኛ በቃ ስለምንለው ነገር እንጂ የምንለው ነገር እዛ ጋር ሄዱ ስለሚያመጣው ጉዳት ምንም ማሰብ አንፈልግም በጣም በሚያናድድ ሁኔታ እስቲ ቢኒ አሁን እንግዲህ የምንኖርበት ሀገር አለ ማንም ስላንተ ደንታ አይሰጠውም ለምን ራቁትህን አትሄድም አይመለከተውም ምክንያቱም ያ የሱ ጉዳይ አይደለም የሱ ጉዳይ የሚሆነው እሱ ጋር የደረስክለት ነው እንግዲህ ነጮች ያማሉ ምናምን ይባላል እንሰማለን ምናምን ነገር ያማሉ ግን ማለት ነው ኢምፓክቱን ይኸውልህ እንደ ኢትዮጵያ አታየውም በቃ ጀስት አንተ አትሰማም በቃ እስካልሰማ እስካላየ ጊዜ ድረስ የቱ ጋር የቆማማት የምትለው ነገር እኮ የሚመጣው ቦንዱ ሲሆን ይሄ ፕራይቬሲ በጣም ስላለ በጣም ፕራይቬሲ የሚባል ነገር አለ ወይ ስራ ቦታ ላይ ነው እሱ እንደዚህ ነው ሊል ይችላል ከዛ የግል ህይወት ከዛ ያለፈ የለም ግን ያሁን በቃ እኔ አንዳንድ ጊዜ ይገርመኛል አሁን ለምሳሌ ልብስ ላይ በጣም የሚያስቀኝ ነገር አለ ኦኬ እሺ እንደው የልብስም ወይ እንደው የባህል ካልቸራችን በጣም የተለያየ ሊሆን ይችላል እዚህ ሀገር አንድን ዕቃ ሴቷም ትለብሰዋለች ወንዱም ይለብሰዋል እንደው ይሄ ወደ ተለየ ነገር ሳትወስደው ማለት ነው ኢትዮጵያ ላይ ቀድማ ያን ነገር ሴቷ ከተጠቀመችው በቃ የሴቶች ነው የሚባል ነገር አለ ወንዱ ከተጠቀመው የወንዶች ነው ምናምን ነገር እና ሁለቱም ለብሶ እኔ የሆነ ያማሪ መግዛት ማልፈልጋቸው ነገሮች አሉ አይ ሰው ምን ይለኛል ምናምን ነገር ከሰው ዞር ብላይ እኛ ጋና ይኸውልህ ደስታን እንኳን በስነ ስርዓት እንኳን እንድትደሰት እኮ አይፈቅድልህ ፈቅድልህ በዛ
ይሄ የህይወት መሰናክሉን አብዝታውባት ይችል ልጅ በጣም ከባድ ጊዜ እንድታሳልፍ አድርገው ከዛ ያን ከባድ ጊዜ በጥንካሬዋና በሱ ጥንካሬ አልፈው ለዚህ ቀን በክተው ደግሞ ያንን የረዥም ጆርኒ ስሜቷን ስታወጣ ከዛ ያሾፍብሃል። ያኛው አልበቃ ብሎት ማለት ነው። አይቆምም እኮ እንደዚህ አይነት ሁኔታ ይቀጥላል። አሁን እንዳልከው እንግዲህ ያው ሰው የምታውቀው ያየው ሰው ላይ እንደዚህ አይነት ምሳሌ አሰጥም እንጂ እንግዲህ የሆነ ሰው ብለህ እንትን በለው ይቀጥላል እስከ ለተሞት አበሻ ሞተህም አይለቅህም። ሞተህም አይለቅህም ወራርዳትም ነው የምትሄደው ሁሉ አለ። አዋይ እንደው ኧረ ሞተህም ምንድነው ብዙ ነገር ስትባል ትሰማለህ። እያየን አይደል እንዴ በሞቱ ሰዎች ላይ ምን ያህል ምን እንደሚባል እየተባለስ እንደሆነ እየሰማን እያየን እኮ ነው። ሰርተንበታል እኮ እንደነዚህ ነገሮችን እየሰማን እና አንዳንዴ ለሰዎች ስሜት መጨነቅ የሚባል ነገር አለ እና ብትናገረው ብዬ ሁሉ አሰብኩ። ታውቃለህ እንደዚህ ያረጋት ነገር ምን እንደሆነ ያው ያስታውቃል እኮ ከግጥሙ ጋር ሄደ ግን አላረን እንትኑ ታሪኩ ራሱ የሆነ ነገር የሚወጣው ይመስለኛል። የሆነ ስሜቷ በጣም ኃይለኛ ነው። አንድ ታሪክ ልንገርህ። የአንድ ወዳጃችን ነው ሚስቱ ውጭ ሀገር ነበረች። እሱ በኢትዮጵያ ነበረ። በአጋጣሚ ተተዋወቁ። ከዛ በኋላ ተተዋወቀው ምንድነው በመላመድ ውስጥ ሪሌሽንሺፕ መጣ፣ መዋደድ መፋቀር መጣ ምናምን። ከዛ በኋላ ለሁለቱ የሚደርሳቸው ነገር ነበረ እና ውጭ ሀገር እንድትወስዱ ፈልጎ ነው። አይ እሷ አትሆንህም እንደዚህ ነው። ሁለቱ ሁሌም ይጠበቅ እንትን ይላሉ። ምንድነው ዛሬ ላይ የሆነ ነገር በተፈጠረ ቁጥር ከዚህ የባሰ ነገር ነገ እንደሚፈጠር ነው ማሰብ የሚፈልጉት። የዛሬው ቀላል እንደሆነ አድርገው ነው ማሰብ የሚፈልጉት። ምክንያቱም የዛሬን ካከበድከው ነገን መሻገር አትችልም። ስለዚህ ነገ ለመሻገር የዛሬውን ቀሎ ነገ ከዚህ የባሰው ጉድ ስለሚመጣ ለዛኛው መዘጋጀት ነው ብለው ነገሮችን እንትን ይላሉ። ሁለተኛ ትረስት ይደራረጉ ነበርና ብዙ በቤተሰብም ብዙ ነገሮች ሲባሉ ዙሪያቸው ባሉ ጓደኞቻቸውም ብዙ ነገሮችን ይባሉ ነበር። ግን አንተ ያ ነገር ውስጥ ያለው ነገር ንጹህ እስከሆነ ጊዜ ድረስ ጥንካሬ ካለ አንድ ከሆንክ እነዛ ቀኖችን ታልፋለህ። እና ይሄኛው ዘፈን ለነሱም ሰዎች የሚሆን ነው ብዬ ነው ማሰብ። ማለት አለፉት ነው ያን አለፉት ተናህለ ዮሴፍም እንዳያልፉት የለም ብሏል። ግን አንዳንድ ሰው ደግሞ ችሎ ማለፍ የሁሉ ሰው ትከሻ እንዳይነት አይደለም። እሱ አይደለም ያ በቃ በእንደዚህ አይነት ምክንያቶች ፌል ሊያደርግ ይችላል። በመሃል በማያገባው ገብቶ በሚበጠበጡ ሰዎች ይኸውልህ አሁን ኢቭን ቤተሰብን ትረዳለህ። ትንሽ አልረዳም። አይ ቤተሰብን ትንሽ አንድ ትረዳለህ። አንድ ማሳልፎ የሚሰጥ ቤተሰብ ነው ማለት ነው። ቤተሰብ የሚያቀርበውን ኮምፕሌን ልትረዳት ታደርገዋለህ ሳይሆን ለምሳሌ ልጁን ደክሞ አስተምሮ አሳድጎ ገባ ከዛ ነገ መጨረሻው ህይወት የት ጋር እንደሚወድቅ ማሰብ የወላጅ ኃላፊነት አለ። ስጋት ይኖረዋል። መፈጸም ግን እሱ አይደለም። መፈጸም እሱ አይደለም። የቤተሰብ አይደለም። ግን ያን ነገር ሲያይ ግን ያው እንደዚህ ኢንቮልቭ ማድረጉ አይቀርማ መናገሩ አይቀርማ። ቤተሰብ በሁለት መንገድ እሱን አክሴፕት ታደርጋለህ ለማለት ፈልጌ ነው። ኤክስትራ ውጭ ያለው ነገር ነው ትንሽ የሚከብደው። አይ ለኔ እኩል ነው ቮሊዩሙ። እንደውም ከቤተሰብ የሚመጣ ጫና ትንሽ ያናድደኛል። ለምን ያናድደኛል? ይሄ የራሴ ፐርሰፕሽን ነው። ለምን ውጭ ታረጋለህ አንተ ወላጅ አሁን ስትሆን ታረጋለህ ማለት ለልጆች ወላጅ ስትሆን ያ ተፈጥሮ እንትን ነው እኮ። እኮ ወላጅ እኮ መረዳት እኮ የተናደድኩኝም እኮ ልክ እኮ ናቸው እኮ። ግን ምን አለ መሰለህ ጫናው ይበዛል ያናደኛል የምልህ ከምን አንግል ነው? ላይክ ቤተሰብ ይረዳኛል ብለህ ታስባለህ። ያቀኛል ብለህ የምታስበው ከምንም በላይ ቤተሰብህ ነው። አንተም ለማስረዳት የሚቀልህ ግድም ያለህ ለቤተሰብህ ነው። ከዛ ውጭ ያለው አስረዳኸውም አላስረዳኸውም ምንም እንትን አይደለም። ኦኬ ሰዎችን ታከብራለህ። ፖዚቲቭሊ ለሚያስብልህ ሰው ታስብለታለህ፣ ትነግረዋለህ። ፕላስ ደግሞ መስመር አለ። የሆነ ነገር እስከምን ድረስ ለማን ትናገራለህ የሚለው ነገር ማለት ነው። ለቤተሰብ ሲሆን ግን እንግዲህ ከአልጋ ላይ ጨዋታ ውጭ ያለውን ነገር መናገር አይቀርም እና ቤተሰብህ ይኸውልህ ማናችንም አላማ አለን።
ቤተሰብህ ዶክተር ሁን ኢንጂነር ሁንልኝ ብሎ እንደሚለ ትዳሩን ላይ ደግሞ አይወስንም። ድንገት ቤተሰብ ሊልህ የሚችለው ወግ ማዕረግህን ባይ ቶሎ ታገባ ከዛም ያልፋል ብዙ ነገሮች እኮ ከዛም አንግል እኮ ነው። ከዛ ደግሞ ይመጣል ከውጭ እኮ ወሬው ደግሞ ቤተሰብ ጋር እኮ ይመጣል። አዎ ግን መሆን የለበትም። ውጭ አያውቋትም ያንተ ቤተሰብ ለምሳሌ ሴቷል በለ አይደለም ውጭ የሚያውቋት የሌሎች ሰዎች ቤተሰብን የሚያውቁ ሰዎች ኧረ እቺ ሴት እንዲህ ናት ይላሉ። ለምሳሌ ቅድም ባነሳው ምሳሌ እናምጣ። እሷ ከውጭ ነው የመጣችው ባልየው አገር ውስጥ ነው ያለው ውጭ በሚባለው ነገር ማለት ነው። ለሴቷ ለምሳሌ ኧረ ይሄ ሰውዬ ውጭ ለመውጣት ነው እንጂ የሚፈልግሽ እንደዛ አይደለም። ምክንያቱም አገር ውስጥ ያለውን ባህሪን እነሱ የሚያውቁ ሰዎች አሉ አይደል ሄደው ለቤተሰብ እንዲህ ነው ይላሉ። ከዛ የዚህ ሴት ቤተሰቦች ከዛ ልጅ ያረባክሽ ነገር ይቀር እንደዚህ ነው ብለው ማለታቸው አይቀርም። ከውጭም ይመጣል ወሬው ነው የሚለው ገብቷል። ወግ ማረግ ኢሊም ብለው በቃ ይቻለው ስላልክ እዛ ለነሱ ላይ ደረሰውን ነገር አንድ ደግሞ ነገር ሊጨምርልህ ሽማግሌ የሚልክለት ባልየው እንግዲህ ያው ትዳር ላይ ስለሆኑ ምን ተፈጥሯል እንዴ አብረው ቁጭ ብለው ትዳር ላይ ስለሆኑ ሽማግሌ የሚልክለት ነው። አሁን ላይ ትዳር ላይ ናቸው ያሉት። አሁን አዎና እንግዲህ መጀመሪያ ላይ ለቤተሰቦቿ ሽምግልና ሲልክ ለልጃችን በሚለው እንትን ማለት ነውና የዛለት እንግዲህ እሱም ከጓደኞቻቸው ጋር አንድ ላይ ሆነው በሚያሳልፉበት ሰዓት ላይ እሱንም ለብቻው እንዴት እሷን ታገባለህ እንዴ ውጪ አንተ ነከሌ ቤተሰቦች አሉ እነሱን ኮብቴ እንደው በእንደዚህ ሳር ገመት ትችላለህ አይደል? ለመሄድ ብለህ ነው በሌላ መሄድ ትችላለህ አይደል? ኦፖርቹኒቲም አለ እንደዚህ ነገር እሷንም እንዴ ኧረ ተይ ለፍቅር ብሎ አይደለም እንግዲህ ኢማጂን ሽማግሌ የሚላከው ወርጧት ነው ይሄ ሁላ የሚወራው። እንኳን ደስ አላችሁ ቅዳሜ ቀን ጀስት ቁጭ ተብሎ የሆነ አንድ ጓደኛ ከሚባል ነገር እዛ ውስጥ የተሰበሰቡ ሰዎች እሱን የፒክ ያደረጉትና ውጭ ያወሩታል ይመልሱታል። እሷን ፒክ ያደርጋሉ ይመልሱታል። ዋዜማ እሱን ነው የምልህ ከብዳል። ግን ይኸውልህ ሰዎች ሁሌም ትዘጋጃለህ። ይኸውልህ ከዛ እንዴ ይሄ ሰውዬ ነው አለኝ አይወስድ አሁን ይኸውልህ ከነዚህ ሰው በላይ ይህን ዘፈን ሊያጣጥመው የሚችል ሰው የለም። ትክክል ገባህ? ለምን ይሄ ትንሹ ነገር ነው እንግዲህ ወደ ከልጅቷ ርዕስ እንዳንወጣ በሚል ነው እንጂ በጣም ብዙ ነገሮችን አይተዋል። ግን ምንድነው ሁል ጊዜ አንተ በራስህ እምነት ይኖርህ በዛ ሰው ደግሞ እምነት ይኖርህ ማለት የኔ በመትለው ሌላው ቀላል ነው። ከዛ በኋላ የደስታ አምባ እንደ ልጅቷ እየዘፈንክ ትዘፍነዋለህ። የኖርከውን ህይወት ትዘፍነዋለህና ልጅቷ ያን ነገር ነው ያለችው እኮ እንደዚህ አይነት ታሪክ አላት። አሁን እንደሰማነው አይነት ታሪክ አለ። ያንን ለልጆቿ የምትነግራ እኔ ሁሌ ምን እፈልጋለሁ መሰለህ ለልጆች የምነግራቸው ታሪክ እንዲኖረኝ ይፈልጋል ማለት ስለኔና ስለ ባለቤቴ ምነግራቸው ነገር ሁሌም እንዲኖር እፈልጋለሁ። ይሄ እንዴ ነው ፈጥረህ ወይም ደግሞ እንዲሆን ፈልገህ ለመንገር ብለህ የምትፈጥረው ነገር የለም። ግን ያለፍከው የህይወት ጆርኒ ያለ አይደለ ብቻህንም ስፔሻሊ ደግሞ ከትዳር ባላንጣልበት አጋር ጋር መጀመሪያ ታይም ላይ የነበረውን ምክንያቱም ማንም ሰው ይሄ አልጋ በአልጋ ሆኖሎት ነገሮችን አላደረገም እዚህ አልደረሰም ወደፊትም አይቀጥልም። ከብዙ ቻሌንጆች ጋር ነው ብዙ ነገር የሚሆነውና ያን ነገር ስለማስብ የሆነ ነገሮች ላይ ያው ልጆችህ መረዳት በሚችሉበት እድሜ ላይ ሲደርሱ ማድረግ በሚችሉበት ሰዓት ላይ የዛን ሰዓት የምታወራቸው ነገሮች ይኖራሉና ከነዛ ውስጥ እንደነዚህ ነገሮች ማይጠፉም ብለህ ስለምታስብ ማለትና ደግሞ ይሄ ዘመን እድለኛዎች ናቸው አሁን ያሉ ልጆች። አሁን የዚችን ቪዲዮ ተመልከተው ከዛ ልጆች ስታፈራና ምናምን ያዩታል እኮ ጥያቄ ለመጠየቅ አንተ እንኳን ለማውራት ባትልም ለምን ነበር ማሚ እንደዚህ እዚህ ጋር እንዲያለቅሽ በዚህ ዘፈን እንዲያልሹ እድል ይፈጥራል ራሱ ትባላለህ ራሱ
ይመጣል ነገሩና ያን ሞመንት ማየት ራሱ እድለኞች ናቸው ላሉ በቪዲዮ የወላጆቻቸውን ነገር ማየት የራሳቸውንም የልጅነት በቪዲዮ ማየት አንተ እንኳን ፎቶም ሳይጀመር ነበር በስዕል ነው ያለ ያ ክብ ተደርጎ እንደዚህ መስቀለኛ የሚሳለው መስቀልና አንተ ነው እንጂ 462 ኤርትራማ ፊት እና እንግዲህ እንደዛም ተስያል የጎን ነው እሱም ደግሞ ግን እድለኞች ናቸው ቴክኖሎጂው ከዚህም ደግሞ እያለ ብዙ እና ግን የሰዎችን ስሜት ይኸውልህ አሁን ይቺ ልጅ ቀረጹኝ ብላ የሰጠችው ካሜራ የለም የለቀቀውም ሰው ደስታዋን ሊደሰት ፈልጎም ሊሆን ይችላል ያንን ነገር እንትን ያለው ግን በቃ የሰውን ስሜት እንረዳ ሰዎች አንዳንድ ዘፈንን ለመዝናኛነት ብቻ አይደለም የሚጠቀሙት ብዙ ዘፈኖች አሉ ስሜትህን እንዲያወጡልህ የሚያወጡልህ እነዛን እየተጠቀሙ ሊሆን ይችላሉ አንግባ ነው እንጂ የሚሻለው ምክሩማ በቃ በሰው ላይፍ ውስጥ አንግባ በቃ አይመለከተንም አሁን የሚመለከተው አለ እቺ ነገር ለይልኝ የሚመለከተው አለ የማይመለከተው አለ እኔ አይመለከተንም የምለው ለምን እንዴት አይነቱ መሰለ ምንድን እንዴል በለ ትላንትና ያነሳ ነው ጉዳይ አለ እንደው እዚህ ጋር ባይመጣም ነፃነትን በቃ እሱ ነው አይደል የምናውቀው የነበረው እንዳልነው በተዋቂነቱ በሰራቸው ስራዎች ነው አይደል ከዛ ባለፈ ያለው የቤተሰብ ጉዳይ አይመለከተንም እንዳልነው ነው ድንገት ሊመለከተን የሚችለው ምን አይነት ሊሆን ስለሚችል መሰለ የሱ ቤተሰቦች ቢቸገሩ መኖር ቢያቅታቸው ለማገዝ ይመለከታል የምትወደው ሰው ቤተሰብ ናቸውና ያኔ ይመለከታል ግን ከዛ ውጪ ባለው ጉዳይ ላይ አይመለከትም ልጅቷ ጋር ስንመጣ ግን የሚመለከተዋል ማለት ቤተሰብን ስላነሳን ቤተሰብ ይመለከተዋል ቤተሰብማ ኦፍ ኮርስ ይመለከተዋል ከዛ ውጪ ያለው ግሪሳው ነው የማይመለከተው ለማለት እኔ አሁን ይልብኝ የውጮች ግንስ ቆይ ይሄ ነገር አይጋጭም ለምሳሌ ይሄንንም ስንል አንዳንድ ጊዜ ባህል አለ ወግ አለ አይደል ስራ አንተን የሚያሳድግህ እንግዲህ እኛ ባደግንበት ዘመን ቤተሰብ ብቻ አይደለም ጎረቤት ያሳድጋል አንተ አካባቢ ያሳድጋል እንደውም ከሩቅ ዘመድ እዚህ አካባቢ ያሉ ሰዎች ጎረቤት ይባላል ያሳድጓል እነሱ ይመለከታቸዋል አይመለከታቸው ይኸውልህ እንዴት እንደ ድሮኛው እናስብ ከሆነ ኦኬ እንደ ድሮኛው ማለት እኛ እንግዲህ እነሱም ሲያስቡልህ ፖዚቲቭ ስለሚያስቡልህ ምክንያቱም የድሮኛው ምንድነው የሰፈር እናቶችና አባቶች ወንድሞች እንትን ሲባል ምንድነው ስታስቸግር እጅህን ይዛ እናትህ ወስዳ የጎረቤት የሰፈሩ ጎረምሳ ጋር አስቸገረኝ ተብለህ የምታስገርፍ ከሌ መታችኝ ብለህ ስትመጣ ደህና አድርገሽ አትዩም ነበረ የምትባልበት ያኛው ዘመን ከሆነ ይመለከታቸዋል አሁን ላይ ያለው ህዝብ ዘመን ግን አይመለከታቸው ለመሰለ የሰው ልጅ መጥፎ ሆኖ አልተፈጠረም እንደዛም አይደለም ስሪቱ ግን በነገሮች በኑሮ መወደዱ ብቻ በብዙ አይነት የፖለቲካውን በለው የብዘሩም የምኑም ተጨማምሮ አሁን ላይ ያለው ነገሮች ከፋና የምንድነው የጎረቤት የኔ ልጅ ነው የምትለው ነገር ቀርቷል ምንም ነገር ሁሉም በሩን ዘግቶ ይሄ ግለኝነት መጥቷል እዚህ ሀገር የምናየው የሚያስፈራው ነገር እኛ ጋርም ሄዷል እንደው አለ የሚባለው የውሸት ነው ደግሞ ትክክለኛው የድሮ ያለበት ብለህ የምታስባቸው ነባር የድሮ ሰፈሮች ናቸው ከከተማው ከመጣ ነው ክፍለ ሀገሩ እንኳን ደህና ነው በምናውቀው ልክ አይደለም የምንመሰክረው ባደግንበት ልክ እና የበፊተኛው ምክንያቱም የክፍለ ሀገሩና የኛም የድሮ ስሪቱ ይለያያል ምክንያቱም የላይፍ ስታይሉ በራሱ ስለሚለያይ ማለት ነውና በፊት የሆነ ነገር ሁሉም ይሰማዋል ሁሉም ያቀዋል እከሊት እኮ እንደዚህ ጓደኛ ያዘች እከሊት እኮ ጓደኛ ያዘ ምናምን በቃ ይወራል ሰፈር ውስጥ ሁሉም ከልጅ እስከ አዋቂ ድረስ ያንተን ነገር ያቀዋል ኦኬ ይሄኛው ግን አሁን ላይ ያለው ነገር እንትና እንዳልከው የሚወስነው ነገር አለ የሰፈር ሰውም ደግሞ በዛኛውም ዘመን ሆኖ ቆይ እስከ ጊዜው የሰፈር ሰው ማወቅ የለበትም ብለህ የምትላቸው ነገሮች አሉና አንተ ነህ እንደየልክ ለሰዎች እንደሚገባቸው ልክ የምትሰጠው
ለቤተሰብ እስከምን ድረስ ዙሪያ ላሉ ወዳጆች ትችላለህ እንደሱ ለመስጠት ይገባበታል ዘሎ አይደል የሚገባበት አሁን እኮ እንዳልከው ቅድም ባነሳው ታሪክ ላይ እኮ በሰጠው ልክ አንተ እንደዛ እነዛ ሰዎች እኮ ስላመቻቹ አይደለም እነዛ ሰዎች እኮ የገቡት ግን ዘሎ ጥልቅ ይልባል ህይወት ውስጥ ይላል አማራጭ የለም ግን ከዛ በኋላም ታረጋለህ መሰለህ ባክ ታረጋለህ ከዛ ሰው ከእንደዚህ አይነት ሰው ይሄኛው ነገር ሰክሰስ እንዳረገ ቅድም እኮ አልኩኝ ነው ይሄኛው እነዚህ ልጆች ሰክሰስ እንዳረገው ሁሉም አያረግም በዚህ ሰዎች በገቡበት ምክንያት የሚፈርስም አለ ማለት ነው ማለት በጣም ብዙ ያበላሻል ነውና ባንገባ እኮ ምለው ለዛ እኮ ከቤተሰብ ውጪ ብዙ ኢንቮልቭ በተለይ አሁን አያስፈልግም ብዬ ነው ማስበው እንግዲህ ልጅቷ ብዙ አስወራችን ማለት የሚያስወራም ነገር ነው አክቹሊ የኛ ኢትዮጵያ ነገር እንዲህ ከመጣ በኋላ ብዙ ነገር አለ ብዙ ነገር ነው የፈጠረውና እንግዲህ ያሳምርላት መጨረሻውን ያሳምርላቸው ነው ሌላው ኤቢ ማርሻል ባለፈው አንስቸው ነበር አውርተነው ነበር ይሄን ነገር ካስታውስክና በግድ ለምን ይሉታል አይሉትም የሚል ነገር አውርተን ነበር ምንድነው ያለው ለሰዎች መኪና ሸልማለሁ ብሎ ለፎሎወሮች ሸልማለሁ ብሎ መጣ ከዛ አንድ የተቸገረች ልጅ ነበረች ዱባይ ውስጥ እሱ ከማለቱ በፊት ነው እሷ ቪዲዮ ሲሰራ የነበረው እባካችሁ አግዙኝ ብዙ አመት በሹፍርናን የሰራሁት መንጃ ፈቃድ አለኝ እንደዚህ እና አሁን በቃ ጉሎኛለሁ ስራ ካምፓኒ ምናምን ያላችሁ ሰዎች ስጡኝ ምናምን ያለች ቪዲዮ እየሰራች ነበር በአጋጣሚ እሱ መጥቶ መኪና ሰጣለሁ ሲል እነዚህ ኦዲየንሱ ሰው ለሷ አስተዋት እባክህ ተቸግራለች ለሷ ስጣት የሚል ኮሜንት ላይ ሐሳብ ሰጡ ቪዲዮም ብዙ ሰዎች ሰሩ ከዛ በመሃል መጣና እሱ አይ እኔ ቃል የገባሁት ያው ለፎሎወሮቼ ነው ምናምን እሷን ግን ማገዝ ካለብኝ አስብበታለሁ አግዛታለሁ ምናምን አይነት ነገር ብሎ እዛ ጋር ቆሞ ነበር ታሪኩና ችኩል አይደለም አሁን ሰው ምንድነው በቃ እንዲህ ከተባለ ለምን አይሰጣትም ቢሰጣት አሪፍ ነው የሚሉ ሰዎች ምንም ቀጠሮ አያስፈልገውም የሚል ሰዎች ነበሩ እንዲሁም ደግሞ እኛም ደግሞ ያነሳነው ምንድነው የተሻለም ነገር ላይ ያረግላት ሊሆን ይችላል የሚልም ሐሳብ አንስተን ነበርና ዞሮዞሮም ፋይናሊ ለፎሎወሮቹም ለሷም መኪና አዘጋጅቶ ሸልሟታል ይሄ ደግሞ ሊመሰገን ይገባል እንደውም ሁለቱ መኪና ካዘጋጀ በኋላ ቅድሚያ እሷን አምጥቶ ነው ከመኪኖቹ መርጣ እሷን ሶስት ከሁለቱ መርጣ ይሄኛውን አለች ወሰደች ማለት ነው እና ታሪፍ ነገር ነው ያደረገው ለማለት ነው እንደውም 1000 ብር ላይ ኢንሹራንሱ ላይ ካሽ 1000 ድራም ላይ ሰጥቷታል ለሁለቱም ነው አክቹሊ ግን የሷ ኢን ፌቨር የተደረገ ነው ያኛው ኦሬዲ ቀድሞ ፕላን የተደረገ እዚህ ቦታ አላችሁ ምልክት ብቻ ዙሪያውን ያለ የሆነ ነገሮችን አሳያችኋል ያለበት ቀድሞ የመጣ ሰጣለው ሁለተኛው ቻሌንጅ ቁጥርች ማቴማቲካል ኦር ሰምቲንግ ነገር ነው መሰለኝና ልጁ ቁጥሩን ስላወቀው ነው አሸናፊ ታወቀው አማዞን ሰራተኛ ነው ልጁ ሞስክ ከትግራይ አካባቢ ሄደ ልጅ ነው ለአምስት ካልተሳሳትኩ በትክክለኛው 6 ወይ ከ5 እስከ 7 አመት ነው እዛ የቆየው ኤኒዌይስ ዱባይ ውስጥ እና እንግዲህ እሱ ወስዶታል ሁለተኛው መኪና እንግዲህ ሲነሳ የነበረው ነገር ለሷ ስጣት ለሱ ስጠው የሚባሉ ነገሮች በጣም በስተው ነበር አንዳንዴ ያሰው ባለፈው የሚያነሳን ነገር አለ አሁን ይሄን ነገር ሸልማለሁ ብሎ ሲነሳ there's something well as a good will በቃ መልካም ነገር ለማድረግ አስቦ ሊሆን ይችላል ወይ ደግሞ ብራንዱን ሞር እየገነባም ሊሆን ይችላል ወይም ደግሞ ነገ ላይ ለሚሰራቸው ስራዎች ደግሞ ፕሮሞሽንም ሊሆንም ይችላል ይሁን በዚህ መሃል የሚጠቀም ሰው ይኖር አይ ነገሩ ነው ብለን ስለዚህ አይ የመጀመሪያው ከፎሎወሮች መሃል ነው ምሸልመው ያለበት ምክንያት ያ በቃ አሁን ይቨኑላ ማለት ነው ለልጅቷ ሳይሰጣት ለፎሎወሮቹ አንዱ ቢሰጥ ራሱ ለኔ ጥያቄ የሚያስነሳ ጉዳይ አይደለም ኢቨኑላ ነው ማለት ይሄ በሰው ገንዘብ ማድረግ አትልም እኮ ግን እንደ ሐሳብ ባይሆን ትላል እኔ የምጠይቀኛው እንደዛ የሚሰጥ ከሆነ እዚህ ጋር በጣም የተቸገረች ታለች ስፔሻሊ ደግሞ እሱ ያለበት ቦታ ላይ ነው ያለችው ምናምን ብራንድ ምናምን የሚለውን
ካላነሳን ማለት ነው ቢሰጣት ምንም አይደለም። ልግስና ከሆነ አላማው የሆነን ሰው ጊቫዊ መስጠት ከሆነ ግን ብራንድ ከመገንባት ጋር ከስራው ጋር ምናምን ከሆነ ግን መስጠት ከምን አንግል ደግሞ አያዋለ መሰለህ እንግዲህ ሁላችንም አንድ አይነት መሆን አይጠበቅብንም እና እኔ የቲፎዞ ነገር አይመቸኝም ባይዘው ማለት የቲፎዞ ነገር ማለት ሰዎች እንደዚህ አርግ እንደዚህ ስላሉ አይደለም ማረጋው ወይም ደግሞ መደረግም አለበት ብዬ አላስብም ነው አንተ ስላላየ እንድታይ ያንን ችግር እንድታይ ነው እንጂ የሚያደርጉ ይኸውልህ አልሰማ ሊሆን ይችላል እሱ አዎ ግን ይኸውልህ እኔ እንጃ ብቻ አሁን የዚህኛዋ ልጅ እንኳን የተሰጣት እዚህ ውድ ተመልካቾች ምንም አይነት ኢንቴንሽን ኖሮኝ ወይም ደግሞ እንደምትሰለኝ ምን እንጃ it's okay ችግር የለውም ለምን ተሰጣት አይደለም አይደለም አይቀልድ ነው እንዴ እንትኑን ሮድስ ሮይ አፍቃሪ ነኝና ተገፋ አርገኝ ለኔ ወደኔ በለው አዎ ግን ምን አለ መሰለህ ኦኬ መርዳቱ ጥሩ ነው እሰየው ለሁለቱ ማግኘታቸው ግን እኔ አንተን አሰብኩ ተረድቻለሁ ሰው እንዲህ ስላላ አይደለም እሱ የራሱ የተነሳበት አላማ አለው አዎ ይኸውልህ አንዳንድ ጊዜ ይኸውልህ ነገሮችን ከዛ በኋላ የሆነ ነገር ለማድረግ ስትነሳ የሰዎች ጩኸትን እየሰማ ሊሆን ነው ማለት ነው ኖ ዌይ ፕላስ ደግሞ ያኛውንም እንኳ እንደው አንደኛውን እንኳ መኪና የሚያገኘው ሰው እሷም ተቸግራለች ይባላል አይደል ያስ ያገኘው እድሉን ያገኘው ሰው እሷ ቪዲዮ ወጣ ስለሰራች ሊሆን ይችላል ያኛው እኮ መስራት ስላልቻለ ሊሆን ይችላል አዎ ገብቷል አይደል የዛን ስድል ለሚታጣል ያስኬዳል ምክንያቱም እኔ አላምንም እንደዚህ ነገር ግን ደግሞ ምንድነው እዚህ ጋር በቃ ተቸገረ እዚህ አጠገብ ያለ ገና ለገና ያኛው ሊቸገር ይችላል ላይቸገር ይችላል ከምትል እዚህ ጋር ያለው ነገር ሶልቭ ማድረግ አይቀልም ወይ ማድረግ ከሆነ ነው ኢንቴንሽኑ አሁን የለም መሰለ ለሆነ ሰው መኪና መሸለም ብቻ ከሆነ ነው ኢንቴንሽኑ ይሄ የምናወራው ነገር የሚሰራው እንዳልከው ግን ብራንድ ከመገንባት ጋር ነገ ፎሎወሮቹን ነገ ከሚሰራው ቢዝነስ ጋር ኮኔክት እንዲያረጉ ምናምን ፕላን ካለው ይሄ አያስኬድም ቢኒ ይኸውልህ ለምሳሌ እንበል ያኛው እንግዲህ ከተሸላሚዎች ያው አንደኛው ለምሳሌ ማለት እቺም እንኳን አልተቸገረችም ያልኩኝ አይደለም ግን ሰዎች አይደለም ስሜቴን እንዲገፉ ምፈልገው በቃ የሆነ ያን ነገር እንዳስብ ያደርግኝ ፈጣሪ ነው ብዬ አስባለሁ ያን ነገር ደግሞ እንዳደርግ የፈለኩትኝ የሆነ እኮ እሱ ነው ኢንቴንሽን ምንድነው ነው ኢንቴንሽን ይኸውልህ ምንም ይሁን ምን ለምሳሌ ልንገርህ ይሄ ልጅ ያደረገው ነገር አንድ አሪፍ ነገር አለ ቀድሞ እዚህ ጋር ይመጣ ነው አይደል ያለው ሌላ ክራይቴሪያ አስቀምጧል ቁጥር አይደል መንጃ ፍቃድ ሊኖርህ ግዴታ መንጃ ፍቃድ ኦኬ ኢትስ ኦኬ ግን ይኸውልህ መንጃ ፍቃድ ቢኖርህ ያው እንትኑ እንድትጠቀመው ነው ዞሮ ህጉ እንደዛ ነው አለ ዱባይ አንድ መኪና ስም ማዛወር የሚችለው ሰው መንጃ ፍቃድ ሊኖረው ይገባል አለ ያ ኦኬ የዱባይ ህግ መሰለኝ ስሙን ሊያዘዋውሩ ኢትስ ኦኬ ያ መኪናም ሊሸጠው ይችላል እኮ ባይጠቀምበትም ኦሬዲ እሱ ኤቢ ማርሻል ሰጠ ያ ሰው ግን አየር ላይ መሸጥ ይችላል ገብቷል አይደል ኤቢ ማርሻል ሸንጦለት የመኪናው ቫልዩ ዋጋ ሊሰጠው ይችላል አሁን አንድ የተመቸኝ ኤቢ ማርሻል ምል ነገር ምንድነው አሁን የሆነ ሰዎች ለመሸለም or something ለሚያደርጉት ነገር እንደዚህ ካዳረገው እንደዚህ መጀመሪያ እንደዚህ ፎሎ እንደዚህ ሰብስክራይብ እንደዚህ ለሆነ ሰዎች ሼር አድርገው ምናምን ነገር ብዙ ነገሮች ክራይቴሪያ ኖ ብላይንድ እንትን ያደርገው በቃ ፈጣሪ ለፈቀደለት ሰው ይውሰድ ገብቷል አይደል በቃ ፈጣሪ ይሄን ነገር እንዳስብ አድርጉኛል እንደ ፖዚቲቭ እናስበው ብዬ ከእሱን ከማሰብ በፊት ከኢንቴንሽን አደረገው ብለህ ነው አንተ የምትገምተው ይኸውልህ ቅድም የጠቀስኳቸው ነገሮች አሉ አንድ ከፍጹም መልካምነት በቃ የሆነ ሰው አሁን ያልኳል ነገር አለ አይደል የሆነ ሰው የሆነ ቦታ ማለቀው ቦታ ላይ መንጃ ፍቃዱ ኖሮት ግን መናገር አይችል አቅሙን አጥቷል ግን ቢያገኘው ይሄኛውን እድል እሱ ተለውጦ ሌላዎቹንም እንደዚህ አይነት እድል መፍጠር የሚችል ሰው ይሆናል ብሎ አስቦም ሊሆን ይችላል ፍጹም መልካምነት ከዛ በኋላ አላ ጥረት ይጠይቅ ቆይ ልነግርህ ነው ሁለተኛው ደግሞ ብራንዱን እንዳልኩ ለመጨመር ሊሆን ይችላል
ወይ ሾፍም ሊሆን ይችላል ወይ ደግሞ የሆነ ነገር ላይ ለሚከፍተው እንግዲህ ሲልም ሰምቻለሁ መኪና እንደዚህ የመሸጥ እንደዚህ አይነት ነገር ፕሮጀክቶች ውስጥ አለው የሱን ፕሮሞሽንም ሊሆን ይችላል አላቅም ብቻ ግን ዞሮ የሆነ የተቸገረ ሰው ግን መኪና ያልነበረው ሰው መኪና አግኝተዋል ስለዚህ ከዛ አንፃር በቃ ያደረገው ነገር ያልኩ መጀመሪያ ከሰው ግፊት የበለጠ ክራይቴሪያ ሲያስቀምጥ እድለኛ የሆነ ሰው ላይክ እንዴት ነው መተ እንደውም ከሎተሪው ላኩ የቀለለ ነው እንዴት ማለት መሰለ መንጃ ፈቃድ ያላቸው ሰዎች እዛ ጋር የመምጣት ጉዳይ ነው ሎተሪ ግን ብርህን አውጥተህ ነው የምትገዛው አይደል የመሽቀዳደም ጉዳይ ነው በቃ ማን ይሁን ሴት ይሁን ወንድ የሆነ ኬት ምናምን አይደለም በቃ ለኢትዮጵያዊ ወገኖቹ ነው በቃ ያስተላለፉ which is good አንዳንድ ነገር ደግሞ ይኸውልህ ምን ማሰብ አለብን መሰለ እንደ ቦታቸው ማተር የሚያደርጉ ነገሮች አሉ አሁን እዚህ ቢሆን ምንም ማተር አያደርግም ነገ ተነስቼ አንድ መኪና ለሆነ ሰው መሸለም ይችላል ያ እዚህ መኪና ርካሽ ነው በቃ አሁን እነሱ የሰጣቸው መኪና እዚህ በጣም በርካሽ ታገኘዋለህ በጣም እንጃ በጣም እንደውም አንዳንዴ እኮ ስጦታም ሁሉ አለና ቦታ ማተር የሚያደርጋቸው ነገሮች ዳስዋይ እኮ አሉ ገብተዋል እና እዛ ጋር መኪና ዱባይ ከረንትሊ መኪና ምን ያህል ቀረጥ የሌለበት ሀገር ነው ያን ያህል በጣም ኤክስፔንሲቭ ነው ያን ያለው ብዬ አላስብም እኛ አሁን ኤክስፔንሲቭ የሚሆንብን ከምን አንግል ነው ዱባይ ላይ ሄደው የሚሰሩ ልጆች የሚሰሩ ስራና የሚከፈላቸው ክፍያ ገቢው ተመጣጣኝ ስላልሆነ ሁለተኛው ለኛ ኢትዮጵያን ሄደን ዛኬ የቅንጦት ነገር አይደለም እናስበው አረብ ሀገር ተሄዶ ምክንያቱም አንደኛ በኮንትራት ነው የምትቆየው አሁን አውሮፓ ላይ ስትመጣ የመኖሪያ ፈቃድህ አንሊሚትድ ነው ብዙ ነገሮች የምታገኛቸው እንትኖች አሉ ይሄን ያልኩት የእሱን ስጦታ ለማናናቅና ለማጣጣል ሳይሆን ከተለያዩ አንግል እንድናየው ግን መኪና የማግኘት ምክንያቱም አረብ ሀገር ያሉ ሰዎች እንግዲህ እህቶቻችንን በላቸው ወንድሞቻችን ያገኙትን ለቤተሰብ መላክ ለራሳቸው እኮ ብዙም አይዙም እኮ ለቤተሰብ ነው ብዙ ነገሮች የሚያደርጉት እንግዲህ ትንሽ ነገር ነው ለነሱ የሚይዙት እና ከዛ የተረፈ ነገር ቅንጦት ነው ገብቷል አይደል አይሆንም ያን ነገር ያሳኩ ይሄንን ለማፍራት መኖሪያ ፈቃድ ያስፈልጋል ከዚህ የተደላደለ ነገር ምለ መኪናውን ከዛስ ስራ ሁሉ ጊዜ ትንሽ የሚኖሩ ልጆች ሁሉ አይቻሉ እዛው ካምፕ ነው እዛው ማደሪያ ነው እዛው መብሊያ ነው ከዛ እዛው ነው ስራው አንድ ቦታ አንድ አመት ምናምን ሊሆን ይችላል የት ሊነራውስ ነው ምን ቢችልም አንዳንድ ሰው የሚያስፈልጋቸው ሰዎች ናቸው እዛ ጋር የሚመጡት ሁለተኛ ሊጫንም ይችላል ወደ ኢትዮጵያ ምናምን ትጭናው መኪናው በስራሶች አሉ እንዴ በደንብ አሉ በጣም አሁን እንደው እኔ አርገው ብትለኝ ላርገው የምችለው ነገር መሰለ ያ መኪና ወደ ካሽ እንድቀይረው የምፈልገው እሷ እንኳን ታክሲ ምናምን ስለሰራች እንግዲህ አይ የሷን አይደለም እሷ እንግዲህ ምን እንዳሰበች ስለማናቅ እንዲህ ነው ብዬ ማለት አልችልም ግን እኔ በሆን ነው የምልህ አሁን ራሴን አውቀዋለሁ አይደል አሁን በፈለከው ታክሲ መስራት ይቻላል እንግዲህ ዱባይ ኢንፎርሜሽን የለኝም እንደው ወርክ በፈለከው መስራት ይቻላል እንግዲህ ወይ ፎር ፉድ ዴሊቨሪ የመስራት ጉዳይ አላቅም እንግዲህ እዛ ጋር ስላለው ነገር እንግዲህ ውድ ተመልካቾች እዛ የምትኖሩ ሰዎች ካላችሁ እንደነዚህ አይነት ነገሮች መኪኖች ሲኖሩ ያም ቢዝነስ ይችላል የሚለው ነገር በስነግሩን ደስ ይለናል ቢኒ ሊሸልመኝ ነውና ከዛ ወጣ ብለህ ታገኛለህ ምን መኪና ሲምን ችግር እዚህ ቀላል ነው ግን ያው ብቻ ሐሳቡን ታደንቅለታለህ ጥሩ ነው ያደረገው እንዴ ቀላ እንደገና ደግሞ ሁለቱንም ነገር አቺቭ አድርጓል ለምሳሌ ቅድም ባለው ብንመጣ ኦዲየንሶቹንም ምን ብራንዱን መገንባትንም አንድ አዘጋጀ እዚህ ጋር ደግሞ በጎ ማድረጉን ደግሞ እዚህ ጋር አዘጋጅ እንደውም ቻሌንጅ ማልሰጥሽም ምናምን እኔ ያላት ገባ ይናል ፎሎ ካረጋችኋት ምናምን ነው የምሰጠው ምናምን የሚል ውስጥም አልገባም ካረጋችሁኝ ብሎ አሁን ቅድም እንደውም ጥሩ ያመጣው ነገር ኩል ቅድም ያልከው ነገር አለ አሁን ልትዋ እሷን አውጣትና አሁን እንደው እሷ አልመጣችም እንበልና ይሄ መጀመሪያ ያሰበው ለፎሎወሮቹ ያሰበው ነገር አለ አይደል በቃ ሌላ ክራይቴሪያዎች ሁሌ የምናደድበት ነገር ያልኩ ነገር አለ እንደዚህ የሆነ ለአንድ ታዋቂ ሰው የሆነ ቻሌንጅ ያስቀምጣሉ ይሄን ያህል በዚህ ቀን ውስጥ ይሄን ያህል 1 ሚሊዮን ከገባ ፎሎወራችን መኪና እንሸጠዋለን እንደዚህ 1 ሚሊዮን ከገባ ለእንደዚህ ለመቄዶንያ ምናምን ነገር ሰርተንበታል ከዚህ በፊት
ይሄን ያህል እንሰጣለን ማድረግ ካለብህ ማድረግ በተለይ እርዳታ ድርጅት ላይ አይደረግም ነው። አዎ ለሰውም እንደዚህ አይባልም ቢኒ ለመሰለ በቃ እንደው ብትችል የሆነ እንደ እምነትህ ግለሰብ ከሆንክ ቆይ እዚህ ጋር አንዴ የሆነን ሰው ችግር ይዘህ መተህ መጠቀሚያ ስታደርገው ነው የሚከብደው። ቆይ ብልል ፈልጌ መሰለኝ ለምሳሌ የሆነ ሰው ተቸግሯል መኪናውን ገዝተህ ልትሰጠውና በዛ መኪና እየሰራ ሊተዳደርበት ነው። እዚህ ጋር ይሄ ሰውዬ ችግርተኛ ነው። አንተ ለዚህ ችግርተኛ ሰውዬ ማረግለት ለእኔ ይህን ካረጋችሁልኝ ይህን አልፎሎ ካረጋችሁልኝ ነው ማለት አግባብ አይደለም። በዛ ሰውዬ ችግር ነው አንተ ይሄ የምታረግለት ከሆነ ማድረግ ነው እንጂ እንትኑ አለማት መናገሩን ተናገር፣ ማሳየትም ከፈለክ አሳይ፣ ችግር የለም። ግን እንደዛ ማድረጉ ትክክል አለ። ትክክል የሚሆነው ግን ለምሳሌ ስለኛ ላውራ። ከዚህ በፊት ብር እንሸልማለን ብለን እዚህ አመጣናል፣ አውጥተን እንሸልምን አይደል? እንደዚህ ሰብስክራይብ ካረጋችሁና ኮሜንት ከሰጣችሁ እንደዚህ ከሞላን ይሄን ያህል ብር እንሸልማለን አለን። ይሄ ጊቫዌ እንደምትለው ሽልማት ነው። ይሄ ማለት ምንም ችግር የለውም ልልፈልጌ ነው። በሰው ችግር ምናምን ሳይሆን ይሄን አድርጉ እንደ ቻሌንጅ ነው። ከዛ ይሄን እናደርጋለን ትላለህ። እንዲህ አይነቱን ራሳችን ያነሳውት ራሳችን ስላደረግነው ነው። እንዲህ አይነቶቹን ትክክል ናቸው ብዬ አስባለሁ። በቀጥታ ወይ ሌላን ሰው ሳያስታክክ መጥቶ ይሄ ፔጅ ይሄን ያህል ፎሎወር በዚህ ቀን ውስጥ ከደረሰ ካረጋችሁኝ ውስጥ ይሄን ያህል 100,000 ብር እሸልማለሁ ቢል ኖርማል ነው። ግን አንድ ችግርተኛን ይዘህ መተህ እሱ ነው ትክክል የማይሆነው። ያንን የዛን ሰውዬ ችግር ይዘህ መተህ እናንተ ይሄን ካረጋችሁ እኔ እናደርጋለሁ፣ አይ ካላረጋችሁ እንግዲህ ውሃ በላው አይነት ነገር በጎ አድራጎት ልትለው አትችልም። እኔ አያዋጥልኝም። አሁን የኤቢ ማርሻልን አደነኩት ያልኩ ምንድነው በቃ ራንደም የተነሳና የሆነ ቀን ተነሳ አስበው እኔ ያለሁትኝ የሆነ ካፌ ነውና ፎሎ ከምታደርጉኝ ሰዎች ውስጥ ቀድሞ የመጣ እንደዚህ ይሰጣሉ። በቃ ስሜት ይሰጣል። ለምን ማን እንደሚጠመጥ አታውቅም። ከዛ ውስጥ እኮ ከአንተም ሀብት የሚበልጥ ሰውም እኮ ሊሆን ይችላል የሚመጣው ፎሎ ስላደረገህ አይደለም። በጣም ደግሞ የተቸገረውም ሰው እኮ ሊሆን ይችላል። ድንገት እኮ እዛ ጋር እኮ የሆነ ሰው ላይቭ እንደዚህ ስትል የሆነ አንዴ እኔ ቢጤ ቁጭ ብሎ እኮ ስልክህን እያየ እየሰማ ሊሆን ይችላል። እሱ ኤክስትሪም ነው። ጉዱና ያለው ብሎ የሚመጣ ይኖራል እንዳልከው ከአንተ የተሻለው። ገብቶሃል አይደለ? ግን እኔ ማሰብ በቃ አፕሪሼት ማድረግ የምፈልገው በቃ ይሄ ሰው አስቧል። በቃ ያሰበው ነገር አሪፍ ነገር ነው። ምን መታበይ ምንም ነገርም አልፈልግም። በቃ የሆነ ሰው ይምጣ፣ በቃ እድለኛ የሆነ ሰው ያገኝ ነው። ከጀርባ ያሰበው ነገር እንዳለ ሆኖ መብቱም ስለሆነ ግን ይኸውልህ እሱን ነገር ፊት ለፊት ስላላወጣው ሁለቱንም ደግሞ አረገ ነው። እኔ ደግሞ አሁን ገብቷል አሪፍነቱ እዚህ ጋር ያሰበውንም ነገር አረገ፣ እዚህ ጋር የሚያግዘውንም ሰው አገዘ። ይኸውልህ እሱ በራሱ ባሰበበት ልክ የሆነ ነገር አቺቭ አድርጓል። በቃ የራሱ የሆነ ነገር ነበረው አቺቭ አድርጓል። ግን ከዛ በላይ እዛ ጋር ያደረገላቸው ሰዎች ቀላል ነገር የሚባል ነገር አይደለም ያደረገው። ገብቷል አይደል? አሁን ያልነው ከዚህ በፊት የሚሰራናቸው ነገሮች አሉ። የሆነ ሰውን እያንጠለጠሉ አምጥተው ከዛ በኋላ አንድ ድርጅት ለከሌ ቻሌንጅ ይሰጥቻል። አሁንም ድማ ጭራሽ ድርጅቶቹ ሆኗል ለከሌ እየተባለ እንግዲህ ለአዶናይ እንደተሰጠው አዶናይ እንደዚህ እኔ ያንን ፖፑላር ኤሌክትሮኒክስ የሚባለው ማለት ነው እንግዲህ የነሱ የሰላም ተስፋ ብራንድ አምባሳደርነት አልበቃ ብሏቸው እሺ ኦኬ አንድ ድርጅት ፕሮሞት ለማድረግ የራሱ የሆነ ብራንድ አምባሳደር ሊኖረው ይችላል። እሱ ላልበቃ ብሏቸው አዶናይ ቻሌንጅ ሰጥተናል ነው እንግዲህ። በጣም የሚያስቅ ሁኔታ ግን ከ1 ሚሊዮንም ወረደ መልሶ። ኦኬ ኦርደላ ኦርጋኒክ አይደለማ የሚመጣው ኦዲየንስ ኦርጋኒክ አይደለም። አንተ ዝም ብሎ ለዚህ ሆይ ብሎ መጥቶ ፎሎ አረገ ከዛ ነገ ያንተን ማይጠቀም ያንተን ኮንተንት ማይ ከሆነ በቃ ኦርጋኒክ አይደለም። ምን ያደርግልሃል? ብዙ ጊዜ የምለው ምን ነው ይኸውልህ አያስፈልጉም። አሁን ማርኬቲንግ ላይ እንደነዚህ አይነት እንትኖች ጥሩ አይደሉም፣ አደጋ ነው። የማርኬቲንግ እንትንን ያዛበዋል። ትክክለኛ ጤናማ አይነት እንደዚህ አይነት ይሄ በማርኬቲንግ እንግዲህ ሴሊንግ ኮንሰፕት የሚባል አለ። ዋንስ የሆነ ነገር ታመጣለህ፣ በጣም ሃይሊ ፕሮሞት ታደርገዋለህ። ዋንስ ደግሞ በጣም ዲማንድ ይመጣል። ከዛ በኋላ
ቻው ቻው ነው የምትባባሉ። ግን ማርኬቲንግ ላይ ሲሆን ግን ኢን ዘ ሎንግ ተርም መስራት የምትፈልገው ከሆነ እንደዚህ አይነት ሰዎች ሳይሆን እንትን የምትለው ስትራቴጂካሊ ትክክለኛ ዌል ከስተመር የሚሆን ከአንተ ጋር አብሮ ሊቆይ የሚችለውን ሰው ነው ይዘህ የምትቀጥለው። እና የአንዳንድ ድርጅቶች የሚያደርጉት ነገር ያናደዳኛል። እንግዲህ ብዙ ጊዜ ማውርተንበታል። ማድረግ ካለባቸው ማድረግ ነው። ከዛ ስማቸው እኮ ይጠራል። በቃ እንደዚህ አደረጉ ግዴታ ፎሎውን ትተው ቢያደርጉት ያ አሪፍ ነው። እንለፍ ወደ ሌላኛውና ሌላኛው ለመጠቅለል ያክል የጆን ዳንኤል ጉዳይ ነው። ጆን ዳንኤል እንግዲህ ሰሞኑን ውሃ አውጥቷል። አርሲ ነው አይደል? ወደ ኦሮሚያ ክልል ውሃ አውጥቷል። ምናልባት ቦታውን ከተሳሳትኩ አላውቅምና ከዛ በዚህ ውሃ ሄዶ በመውጣቱ ትንሽ ተንኮሻኮሻ ሀሳብ መጣ። ሁልጊዜ እኮ ችግር እኮ ነው ስታረግም አሪፍ ነገር መከራ ነው ቅድም እንዳለው ነው። እና እሱ ሌሎች ድርጅቶች ናቸው ያወጡት ስሙን ነው እሱ የወሰደው ብለው አሉት። በመጀመሪያ እነሱ ከማለታቸው በፊት ያደረገው ነገር በጣም አሪፍ ነገር ነው። በጣም ትልቅ ነገር ነው። እዚህ ላይ ታስገባለህ በኤዲቲንግ አጨብጭበናል ለምት የቶማስ አሪፍ ነገር ነው ያደረገው። ግን ከዛ ጀርባ እንግዲህ ሌሎች ድርጅቶች እነዚያ አወጣ የተባለው ድርጅት ነው እሱ ነው ያደረገው እንጂ ስሙን እሱ ከፊት ሆኖ ምናምን ተባለ። እነሱም መጥተው አይ ራሱ ነው ግን እኛ ይሄ የሚሰራውን ስራ ግን ያው ዲስካውንት እንዳደረጉ በጣም ሀሳባቸውን ሰጥተዋል። አሁንም በድጋሚ ደግሞ ሆሳዕና ነው የነበረው የሆነ ወደ ደቡብ ክልል ነው ግን ቦታው ውሃው ለእንትን አይሆንም ምናምን አይነት ነገር ነበር። ሌላ ጽንፍ ደግሞ አለ። ምንድነው ከአዶናይ ጋር ፉክክር ላይ ናቸው ደግሞ ይባላል። ፉክክሩ ካለም ያ ፉክክር እየጠቀመ ያለው ለማህበረሰብ እስከሆነ ድረስ ይኖር አሪፍ ነው። በጣም እንደው እዚህ ጋር በጣም የሚያናድድ ነገር እንደው ታውቃለህ በብሔርና በእምነት አብደናል ዘንድሮ ወደ ብሔር ተወስዷል። እንግዲህ ከዛ ምን አደረጉበት? አካውንቱን ለማዘጋት ሞከሩና ቪዲዮን አስወረዱበት። ጆን ዳንኤልን መጀመሪያ እንደዚህ የሰራው እንትና አስወረዱበት። እንግዲህ መጥቶ ራሱ ነው የተናገረው። እኔ የምንም አይነት ነገር እንትን የለብኝም። እንግዲህ ፈጣሪ ቢፈቅድ 12ቱም ክልል ላይ 12 ናቸው መሰለኝ ራሱ ያለውን ቃል በቃል ነው የምለው 12ቱም ክልል ላይ 14 እንደውም በዝቷል አይደል? ክልል ተሳስቶ እንዳይሆን ክልል እኮ በዝቷል። ወይስ ድሬዳዋና አዲስ አበባ ከክልል ወጥተዋል? ራስ ምንድነው የሆነ ነገር ሆነዋል መሰለኝ አይደል? ድሮ አዲስ አበባ ክልል 14 ነበር። ተሳስተህ እንዳታሳስተኝ ሰራች አይደል ብላ አታምጣው ጥያቄ። ድሬዳዋና አዲስ አበባ ካውንስል ነበረ ግን በፊት ክልል ነበሩ እና ከዛ በኋላ ድሬዳዋ ካውንስልና አዲስ አበባ መስተዳደር ነው የሚባለው። ከተማ እንትን ናቸውና ክልል አይደለም ከተማ ክልል። ከቅርብ ጊዜ ወደ ሌሎች ክልሎች ተጨምረዋል ብዬ ነው ወይስ ተሳስተህ እንዴ? ማት ቦታ ስንት ክልል ነው ይላል እንዴ? ኦኬ ተጨምረዋል። ደቡብ ለከተማ 12 እንዴት ወደ ኋላ ብዬ ደቡብ ተሸንሽኗል። ያ ልክ ነህ። ግን ኦኬ እሱ ያጣላልም ግን እሱ ያለው ሁሉም ክልል ላይ እሰራለሁ ነው ያለው። ግን ይኸውልህ ሊያዘጉ የሚችሉትን ሰዎች እናውቃቸዋለን። ሰዎች ስለ ስፔሲፊካሊ ሳይሆን የትኛው ብሔር የትኛዎቹ ብሔሮች እንደሚጎትቷቸው እንደሚሉ። ምክንያቱም ይኸውልህ እኔ ካልኖርኩ ሰርዶ አይብቀል የሚባለው ተረቱ። ከኔ ካልተጀመረ ከኔ ካልሆነ መጀመሪያ በቃ ለምን እዛ ጋም ያለው እኮ ወንድምህ ነው። በተለይ ይሄ ነዋሪውን ፖለቲከኛና ነዋሪን ከቀላቀልከው አይመጣም። ኖርማል ነዋሪው ብታይ እንደምናስባለን የሆነ ቦታ ብለን እንደምናስበው አውቀዋለሁ። ምስኪን ማህበረሰብ ነው። በየትኛውም የኢትዮጵያ ዙር ብትሄድ ክልል ላይ ብትሄድ ምስኪን ማህበረሰብ ነው። ከዛ ውስጥ የሚበጠብጡ የተወሰነ ጥቂት ሰዎች ናቸው ያሉትና ሌላው እንትን የማይል ነውና አሁን ልጅ ምንድን ነው ያደረገው? እንግዲህ የዛን ውሃ የሚጠቀመው እንግዲህ ወደ 3,000 በለው 10,000 ማባወራ ሊኖር ይችላል። ትልቅ ነገር ነው ግን ያደረገው እንዴ ይሄ ውሃ ባለመኖር እኮ ምክንያት
ልጆች ከትምህርት ቤት እኮ ቀርተዋል እኮ ለልጆቻቸው ውሃ ለማምጣት ሲባል ትምህርት ቤትም አይሄዱዋሉ። ንጹህ ውሃ እንኳን የማያገኙ አሉ። ጤና አሳኳያ እኮ እሱን ነው የምልህ። እና ይሄ ንጹህ ውሃ ስለሌለ የወንዝ ውሃ ይጠቀማሉ። ስለዚህ እንትን አይሉ እና ለምንድን ነው እንደዚህ አይነት ነገር አፕሪሼት ማድረግ የምንጠላው? አፕሪሼት ሊደረግ ይገባል። ልጅ እንዴ ትላንትና እኮ የነበረውን ስምናውቅ የለ እንዴ ማለት እኛ የምንወደው ወይስ ላይክ ላስት ይር ለሃፕን ያደረገበትን ነገር አይነት ጉዳይ ነው። ከእንደዚህ አይነት ነገር ተመልሶ ተምሮ ልብ ገዝቶ ይህ እንደዚህ አይነት ነገር ደግሞ ጎበዝ ነው ጆን ዳንኤል። ከዚህ በፊትም ይንቀሳቀሳል እንደዚህ አይነት የእርዳታ ድንገተኛ አደጋ የተፈጥሮ የሚሆነ አደጋ ሲደርስ ቦታ ላይ ተገኝቶ የተሻለው ነገር ሲያደርግ አውቀዋለሁ። ግን ከዛ በኋላ ደግሞ አሁን ደግሞ ከስር ከወጣ በኋላ ደግሞ እንደዚህ አይነት ነገሮች ማድረግ መቻል ደግሞ ቀላል አይደለም። ይሄ ድሪሊንግ የዋተር ድሪሊንግ ሶ ኤክስፔንሲቭ ፕሮጀክት ነው ዋተር ድሪሊንግ እና ያ ነገር ማድረጉ እንትን አይደለም። ሁለተኛ ደግሞ እንትን ያልከዋለ ከአዶናይ ጋር እያይዘው ምናምን ነገር ነው። በእነዚህ ነገር ይፎካከሩ እንጂ በረም ይፎካከሩ። በጣም ነው ደስ የሚጠቅም ነገር። ዞሮ ማህበረሰብ አይደል የሚጠቀመው። ኢትስ ኦኬ ችግር የለብኝም። ግን ልጆቹን በኔጌቲቭ ማሰብ ጥሩ አይደለም። ጁማ ነው እንትና የሆነ አዶናይ የሆነ ነገር ሲያደርግ ጆን ዳንኤልም እሱ ስላደረገ ነው የሚያደርገው የሚባል ነገር ወይ ጆን ዳንኤል ሲያደርግ ማን ነው አዶናይ እሱ ጆን ዳንኤል ስላደረገ ነው ያደረገው የሚባል ነገር እንደዛ መፈጠር የለበትም። ይኸውልህ ሰዎች ያላሰቡትን ነገር እንዲያስቡ እያደረገናቸውም ነው። አይ ጫፍ ይዛላ ጫፍ ይዛላ። አሁን ይኸውልህ ሚዲያ ላይ ካሉ ድረስ ይኸውልህ የሚዲያ ሰው እንዳልኩ ቅድም ባነሳ ነው መልኩ የሰፈር ሰው ጎረቤት ሲሆን ነው እንጂ የሚዲያ ሰው የመጣው ህዝብ ጋር ነው። ህዝብ ጋር መተህ ነው የሆነ ነገር የምትለው። ስለዚህ አንተ መተኔ ላይ እንደምትለው ሁሉ እኔም ደግሞ ስላንተ እምለው ነገር ይኖረኛል። ሚዲያ ላይ ወጣ ሰው ምንም አስተያየት ቢሰጥበት ምንም ችግር የለውም። እና የሆነ ነገር ተይዞ ነው የሚሰጠው የምልበት ምክንያት ሌሎች ነገሮች አሉ። ጃኒን በተመለከተ የሚነሱ ነገሮች አሉ። ግን በቃ ኖርማሊ ሰው የተፈጥሮ እኮ ነው። በቃ ገብቷል። ተፈጥሮ አይደለም ቢኒ በዚህ ጋር እንለያይ እዚህ ጋር እንለያያለን። ተፈጥሮ ነው ኖርማል መለያየት አለብን። አንዳንድ ነገሮች ይኸውልህ ምን መሰለህ ሁሉን ነገር በዛ ነገር ብቻ በአንድ ነገር እኮ ነው እኮ ችግራችን። በቃ ኦኬ ከሊት ስለነበረ አሁን ከከሌ ጋር ስለሆነች ሁለቱ በደር ሰምቲንግ ስለነሱ ማለት ነው። በቃ እዚህ ጋር የሚደረገውን ነገር ይሄኛው የሚያደርገው እንደግል በቃ ፓስት በቃ አሁን ባለው ነገር ነው ነገሮች ግን የሚያነካካቸው ምንም የማያነካካ ነገር ሳይኖር አይደለም ሰው አነካክቶ የሚናገረው ነው ለማለት የፈለኩት እንጂ ልክ ነው እያልኩ አይደለም። ይሄን ነው አሁን ይሄን ካይምሮ እውነቱ መፋቅ አትችልም አይደል? ይፈቃለሁ እንዴ መፋቅ አትችልም ማለት መፋቅ አትችልም። ይኸውልህ ጫፍ የምትለው ከምን አንግል እውነት ሳይሆን እኔ ማንች ጃኒ ጆን ዳንኤል ነበር ገርልፍሬንድ ነበረች። አሁን ደግሞ ያዶና ነች። ይሄን እንዴት አድርገህ ትፍቃለህ? አንተ እንዴት አድርገህ ትፍቀዋለህ? ሰውነት ነው ከዚህኛው ጋር ካለው ነገር ጋር ጫፍ ብዬ ራሴን ላይ ያይዞ አልችልም ነው የምልህ። ኦኬ እንደሱን እንጂ እውነቱን አትፍቅም። በቃ ማድረግ አትችልም። ይሄ ታወቀ የነበረ ነገር ነው። አላልኩም ልጅቷ እኮ በቪዲዮ ምናምን ያወጣችው እሱ አይደለም እኔ የሚመለከተኝ። ግን አሁን ላይ ለሚደረጉ ነገሮች ላይክ የሆነ ነገር ስላላቸው የሚባሉ ነገሮች ሰዎች ጫፍ ስላላቸው ብለህ የምትላቸው ይሄን ይዘው ነው የሚሉት ነው እኔ ለማለት ይፈልኩ እንጂ ይሄን ማለታቸው ልክ ነው እያልኩ እኮ አይደል። ግን ይሄን ይዘው የሆነ ጫፍ ይዙና ይሄ ያለ ከዛ ደግሞ የሆነ ነገር ያገናኙትና እንደዚህ ነው ይባላል። ግን በዚህ ግርግር የሚጠቀመው ማህበረሰብ ከሆነ ይጠቀም። እኛ ቢወልህ ይሄ ቲክቶክ እና ሶሻል ሚዲያ እንዳጠቃላይ ፌስቡክ ቲክቶክ ምልህ እንደ በአንጻራዊነት ፌስቡክ ይሻላል የሚጻፉ ነገሮች የዛ ላይ ማርቲ ቡርቲ ታያለ እኮ አትሊስት ግን ይሻላል። እንደገና ደግሞ እንደዚህ አይነት ፓወር ካላቸው ደግሞ ቢያብሩና አብረው ህብረት ሆኖ ደግሞ የሚሰሩ የበለጠ ይሰራሉ። ዊልሲ ነገ ላይ ደግሞ እናያቸውናል። ግን ደግሞ የሚሰራን ሰው ማድነቅ ማበረታታት ደግሞ ተገቢ ነውና አሪፍ ነገር ነው ያደረገው። ከዚህ በፊትም ያወሱን መማር አለበት ብለን ነበር በታሰረበት ወቅት ላይ እንግዲህ በጣም አሪፍ ነገር ነው ያደረገው። ይህን ይመስላል እንግዲህ ክቡራትና ክቡራን የዛሬው ቆይታችን። እናንተም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሚቀጥለውን በሌሎች ቪዲዮዎች እንገናኛለን። አዲሶች ሰብስክራይብ አድርጉ። መጀመሪያ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። መልካም ጊዜ። ባይ ባይ።